እና አብዱላህ ብን መስዑድ ሰምቶት ከሆነ ይጽፋል አይጽፍም የሚለውን ነገር መልስልኝ። ከዛ እንመጣለን። እሱ እኮ አሁን ላልከኝ እኮ እንትኑ ሙስነዱም የለንም እኮ ነው። አሁን የአብደላ ብን እንትና ሙስሐፉም የለንም። ጀስት ይሰርዛቸው እንደነበር ነው አይደለ? ያ ናኒ አልአድናኒ እንዳንተ እኮ ልክ ነህ። እንዳንተ ትክክለኛ አካሄድ ነው እየሄድን ያለ ነው። አብደላ ብን መስዑድ እነዚህ ሁለቱን እንደ ቁርአን አያያቸውም እያልከኝ ያለው ልክ ነህ። እዚህ ጉዳይ በኋላ በደንብ እናወራበታለን እኮ ነው። ተረዳኸኝ አይደለ? ግን በይዝ እየሰራን እንድንሄድ ነው። አብዱላህ ብን መስዑድ ዓዊደተይንን አርض አኺራ ላይ ቢሰማ ይጽፋቸው ነበር አይደለ? ምክንያቱም አርض አኺራ ላይ ቁርአን ብቻ ነው የሚቀራው። ከቁርአን ውጭ የሚቀራ ነገር የለም። ነስኽ የተደረገውና ነስኽ ያልተደረገውን ተለይቶ ይቀመጣል። አብዱላህ ብን መስዑድ ደግሞ አርض አኺራ ሙሉ ቁጭ ብሏል። እንዴ አርض አኺራን ብቻ ነው እንዴ ለቁርአን እንትን የምንይዛት? ሌሎቹ አርዶችስ? አሁን እኮ ያልተግባባንበት እኮ እሱ እኮ ነው። የመጨረሻውን እሱ ሰማ ማለት ያው በእርግጥ እሱን እንትን እንላለን ነው እንጂ ከዛ በፊት የነበሩ አርዶች ላይ ብዙ ሰሃቦች ነበሩ እኮ አይደለም እንዴ? ነው የሌላው የድሮ አርባዎችን ኢግኖር ነው የምናደርጋቸው። ምክንያቱም ለምን ምክንያቱም ያልኩህ ሁሉ ነገር በዛ አመት ራሱ ሁለቴ ነው ተባለ አይደለ? በዛ አመት ራሱ ሁለቴ ነው ተባለ። የመጨረሻው ላይ አብደላ ተባለ እንጂ ከዛ በፊት ያለው አርዶች ቢያንስ እሱን እንኳን ቼክ ማድረግ አንችልም? ለምን ኢግኖር እንደምናደርገው እሺ ንገረኝ። ቁርአን አልተሟላም ነው ኢግኖር የምናደርግበት ምክንያት አርض ላይ ቁርአን ሲቀራ ነስኽ የተደረገውንና ነስኽ ያልተደረገውን ተለይቶ ይቀመጣል አይደለ? አላህ ነስኽ የተደረገውና ነስኽ ያልተደረገውን ተለይቶ የሚቀመጥ ከሆነ መጨረሻ ላይ ነስኽ የተደረገውና ነስኽ ያልተደረገውን ነው እንጂ የምንቀበለው መሀል ላይ ገብተን አይደለም የምንቀበለው አይደለ? ልክ ነህ። ነስኽ የተደረገ ስንል ግን እሱ ራሱ ሁለት አይነት አለው እኮ አይደለ? ወደ ሁለት አይነቱ ለምን እንሄዳለን? ስለ ለፍظ ነስኽ ነው የምናወራው እዚህ ጋር ግልጽ ነው። እስቲ ስለ ቲላዋ ነስኹ ቲላዋ ስለ ነስኹ ቲላዋ እንደምናወራ ግልጽ ነው። ስለዛ ወደ ተፍሲል መሄድ ነው። ስለዛ መጨረሻኛውን ቨርዥን የምናገኘው እኛ በመጨረሻኛው አርض ነው። መሀል ላይ ገብተን ከአርضዎቹ መሀል የመጨረሻኛውን ቨርዥን ማግኘት እንችላለን እንዴ? እንደዛ ለማለት የሁለቶቹ አርዶች ጊዜ ማየት አለብን ነው። ገብቶሃል አይደለ? በዛኛው አርድና በመጨረሻው አርድ መካከል ምን ያህል ጊዜ አለ አንትኑስ አለ ወይ የሚለውን እሱንም ቼክ ማድረግ አለብን ነው። አሁን እያልከኝ ያለው በአንተ ካካሄድ ከሆነ ነስኽ ተደርጓል ነው። አልገባኝ። ታዲያ ይህንን እኮ ነው የምልክ እኮ በዚህ በሁለት ወር ውስጥ ምን ወርዷል? መውረድ አይደለም እኮ ነስኽም አይደረግም። ነስኽም የተደረገ የለም ነው እንጂ እናሳወቅ ቼክ እናድርግ። እሺ እሱን ቼክ ማድረግ እንችላለን። ኦኬ ቼክ እናድርግ ሳይሆን ቼክ አድርገህ ና እኔ ቼክ አድርጌ ላይ ማቅረብ ልፈልግልህ ነው ማስረጃ። እሺ እኔ ቼክ እንትን ብዬ እመጣለሁ። ስለ አይደለም አሁን እኔ እናንተ እያወራንበት ያለው ቶፒክ ማለት ነው እነ ዘሚካኤል ታች ያሉት እንዳን እነ ምናምን እውነቴን ነው ክርስቲያኖች ምንም የምታውቁት ነገር የለም ስለዚህ ቶፒክ። ጭራሽ ከቁርአን የተለየ እንትን ውስጥ ነው እየገባን ያለ ነው። እናንተ ጥያቄ መልስለት፣ እኛ አይመለከተንም። አይ እናንተ እያወራችሁት ያለው ቶፒክና የመጀመሪያው ቶፒክና እኔና አሁን ሐሲፍ እያወራንበት ያለው ቶፒክ የተለያየ ቶፒኮች ናቸው ነው። ገብቷል አይደለ? እናንተማ ጭራሽ የተለየ ነገር እኮ ነው የምትሉት። ከእናንተ ጋር የእናንተን ክሌም እንትን እያለ ማለት አይደለም። ጥያቄ መልስለት። 100,000 ብር አታስበላ አንተ ሰውዬ። አብዱል አድናኒ ወይስ ካንተ ጋር ላውራ? እንዴት ነህ? ሰላም ነህ? ገላዬን እየታጠብኩ ስለነበር በሱና የምትሉትንም ነገር አልሰማሁም። አዎ ትክክል ነህ፣ ግን ምን ያደርጋል ሐሲፍዬና እኔ ደግሞ እንለያያለን። ጋሼ ሐሲፍ ወይም ደግሞ ሰሃባው ሐሲፍ ረዲየላሁ ዐንሁ እሳቸው የተለየ ርዕስ ነው ያላቸው። ምክንያቱም እሳቸው በቁርአን ላይ ሊቅ ናቸው፣ አዋቂ ናቸው። ለዛ ነው እኔ እናንተ ደግሞ የተለያየ ርዕስ አለን። እኔ ደግሞ ያው ታውቃለህ በሙእሚኖች እናት ላይ በጣም ምሁር ነኝ፣ ሊቅ ነኝ። በዛ እና እኔ የምልህ ማለት ነው ነገ ከጠዋት 3 ሰዓት እኔ እናንተ ውይይት ብናደርግ ምን ይመስላል? አንተም ቤትህን ከፍተህ እኔም ቤቴን ከፍቼ በሆስት ብናወራ ምን ይመስልሃል? ሰው በተሰበሰበበት ማለት ነው። ማናችንም አንሸሽም፣ እኔም አልሸሽም፣ አንተም አትሸሽም። ስለ አይሻ ነው አልዓድራኒ ስለ አይሻ ነው። አይሻልም?
መርሃባ እንችላለን። ስለ አዲ ማውራት እንችላለን። እሺ ስለ አይሻ ማውራት እንችላለን። ስለ አሊ ሲጀምር ይኸውልህ፣ ለምን ወደ አሊ ትሄዳለህ? አሊ እኮ እንደ አይሻ እኮ አልሰራም አይደል እንዴ? ሁሉ ጊዜ እናንተ ወደ እንዴ የአይሻ መጨረስ አሊ እኮ ምስኪን ነው እንዴ? አሊማ ምስኪን ነው፣ በጣም ምስኪን ነው። እሱን እንትን አትለኝም። ግን ያው ከአይሻ በፊት የአሊ እንትን ይቀርባል ነው በእናንተ አይደል? አንገብጋቢ ፓርት የአሊ አይደለም። ለምን አሊ አልሆነም ነው እኮ አይደል? እናንተ ጋርስ አይሻ አይደለች እንዴ? መጀመሪያ ስለ አይሻ እሺ፣ ስለ ቁርአን መበረዝ ስለምትሸሽ እሺ፣ ስለ ቁርአን መበረዝ ተሕሪፍ القرآن እሺ፣ አኽላቁ ነብይ የነብዩ ስብዕናዎች እሺ፣ ቀለል ላድርግልህ። ይህም ከበደ ትልቁ ጡት ማጥባት በአይሻም ጉዳይ ይከብዳል። ይሄም አንተ እንዴት ነው አሁን አልዓድናኒ የእንትን አይሰማም እንዴ? ድምጽ አይሰማም እንዴ? ታፍኗል። ድምጽ አይሰማም። ይሰማል። በማሜ ሰበና ግቡ በቃ አቤት። አዎ ያንተ ኔትወርክ ነው መሰለኝ። በማሜ ሰበና ነገ አንተም የኔ ኔትወርክ ችግር አለበት ዳይፍ ነውና ሐሲፍ ፎሎ ባክ መልስ። እኔ ፎሎ አድርጌሃለሁ። አልዓድናኒም እንደዛው መልስ። አበባም መልሺ። ሼክ ቢድዓ ደግሞ ካንተ ጋር ማለኝ ታች ያለው ኡስታዝ ማን ነበርክ አንተ? ደግሞ ባለፈ ምን ስትል ሰምቻለሁ? ኢሳ አህያ ያደርግ ነበር ብለሃል። ኮሜንትክ ተይዟል። ማስረጃ እንድታመጣ ቲጂ ቤት ላይ ኢየሱስ ክርስቶስ ብሎ ቀጥፎባቸዋል ክርስቲያኖች ሆይ። ይሄ እዚህ ጋር አጠገብ ያለው ኡስታዝ ኢየሱስ ክርስቶስ አህያን ያደርጋል ብሎ ቀጥፎባቸዋል። ኮሜንቱንም ተው፣ እንደዚህ አይነት ቃላት አንስቼዋለሁ። ማስረጃ አለኝ። ማስረጃ ትሰጠናለህ? ኢተቢዑ ወላ ተብተዲዑ። እኔ ነኝ ዶክተር የምትለው ሰውዬ። አምጣው እንትን ያልኩበትን አምጣ እስኪ። በቃ ተወያዩ። አሁን አላድናንና ዶክተር አይቻልም እንድንማማርበት አይደለም። ዶክተር ራፊዳ ለተናገረበት መጀመሪያ ማስረጃ አምጣ። ቀጠሮ ተይዟል። አምጣ ተሎ በል አምጣ። ዝም ብለህ አትዋሽ። ምኑ ቀጣፊ ነው? ዶክተር ራፊዳ በቃ እንዳታወሩ እዚህ ማውራት አይፈቀድም። እንትን ዶክተር ራፊዳ ከተሳደበም እንግዲህ ባለጌ ከሆነ እንደወረደ ይወረድ። ግን እኛ ጋር ቃላቱን ዘሚካኤል እኔ ምንድን ነው ምን ሆነሃል? እኔ በዛ ልክ እኔ እኮ እኛ እኮ ኢየሱስ ክርስቶስን ነብይ ነን ብለን የምናከብረው ሰው ነው። እንዴት እንደዛ አላለሁኝ? ያልኩበትን ያምጣ። በቃ እሺ፣ ጥያቄ ያልኩበትን ማስረጃ አምጣ። አፍጥ ነው በቃ ከፍትልሃለሁ ከፈለክ በዛ ቤት እኮ ክፈት። እኔ የተናገርኩበትን አምጣ ትላለህ። 9 ሰዓት ውሸታም መጀመሪያ እንትን ስማ፣ መጀመሪያ ውሸት እኔ ውሸት አይደለም ወላሂ በጣም ውሸት ነው። ወላሂ ቆይ ካልዓድናኒ ጋር ልጨርስ። አረብኛ ስም አንዴ ቆይ ስሙ አይ ቲንክ እንደዛ ካለ እዛ ቤቱ ላይ እንትን ቤትክ ላይ ስከፍት ትጠይቀዋለህ። አይ ቲንክ ከወረደም ለራሱ ነው፣ ካልወረደም እሰየው ምርጥ ነው። ከቻላችሁ ብትወያዩ አሪፍ ነው። እንትና ሐሲፍ አውሩት። ሐሲፍን ያው ብዙ ጊዜ ቤታችሁ ስለሚመጣ አታስቀር ዘሚካኤል እሺ ዶክተር ራፊዳ ስለሆነ ወይ ስሙን ለማጥፋት ፈልጎ ነው ወይ ያሳገ ነው እንዴ? ወንድሜ እንደዚህ አይነት ነገር ማውራት አልነበረብህም። ካወራ ግን አሳየን፣ አለዛ ዋሽታል። ዶክተር የተባልከው አሳየሃለሁ። ቆይ አመጣልሃለሁ። አሁን ያሳይ። አሁን እኔ ከእናንተ ጋር አንደኛ ከእናንተ ጋር አሁን የእናንተን አምላክ እየተሳደብኩ እኮ ነው። ኖ አይ አንደርስታንድ ገብቶኛል። አሁን ካላሳየህ ስም አጥፊ ነህ ማለት ነው። አንተ ከመካከላችንም ልትመደብ የሚገባም አይደለም፣ ብልግናም ስለሆነ ማለት ነው። ካሳየህ ደግሞ ወንድማችን ይቅርታ ይጠይቃል። ኧረ በትክክል እኔ በደንብ ይቅርታ ጠይቃለሁኝ ሀቢቢ። ማለት እዚህ ጋር እናንተን አምላክ እኮ ነው እየተሳደብኩ ያለሁት። እናንተ እዚህ ጋር እኔ እንደዛ ካልኩኝ ቆይ እኮ ገባኝ። እኔ እንደዛ ከተናገርኩኝ ከእናንተ ጋር ቁጭ ብዬ ማውራት የለብኝም እኮ አምላካችሁን እየተሳደብኩ ማለት ነው። ኢትስ ኦኬ ጌታ ይቅር ይልሃል። ዶንት ወሪ ጌታ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ስለዚህ ይሄ ሰው ዶክተር የተባለው ግን ከጎን ሆኖ ይሄ ሁሉ ሰው እየሰማ ለሰው አእምሮ ሳይጠነቀቅ በውስጥ ሊያናግርህ እየተገባ ማይኩን አንስቶ እንደዚህ ማውራት የብልግና ነው። ብራዘር ወይ አሳይ፣ አለዛ ዋሽታ
ሙስሊሞች ጌታን የተሳደባችሁትን ጌታ ይቅር ይላችኋል። እናንተ ንስሐ መግባት ነው ያለባችሁ። ብቻ ከባድ ነው፣ ያስጠላል። እንደዚህ አይነት ቃላቶች መጠቀሙ ራሱ እኔ ስለከበደኝ ነው ዳንዬ። በዚህ አይነት ራሱ ያልደለትኩት መስሎኝ ነበር። ከጠፍቷል ከሰነዶች ጋር ሲያስጠላ ያልደለትኩት መስሎኝ ነበር። ይሄንን ማይታመን ሰው ወላሂ አንስቼው ነበር። ወላሂ ጠፍቶኝ ነው ከማስረጃው። ቆይ እባክህ ተረጋጋ። ወላሂ አትበል ተረጋጋ። ማለት አድምጡኝ እንዴ። ይሄንን ማይታመን ሰው እንደዚህ ትልቅ ውሸት የሚቀጥፍ ሰው እንዴት ብለን ከሱ ጋር እንነጋገር? እንዴት ብለን ከሱ ጋር እንወያይ? እንዴ ከዚህ ጋር ማውራት ራሱ እኮ በቃ ለማውራት ከሱ ጋር ይሄን ስብዕና የሌለው ሰው እንዴት ከሱ ጋር ቁጭ ብለን ልናወራ እንችላለን? አለበለዚያ ዋሽቻለሁኝ ውሸታም ነኝ ብሎ ይናገር። በሱ ቤት ኢየሱስ ክርስቶስን ተሳደበ ብሎ እዚህ ጋር ማቀሳሰሩ ነው፣ በሱ ቤት ማለት ነው እኮ። በቃ አይ ቲንክ ማስረጃው የለኝም እያለ ነው። በቃ ተው። አይ ቲንክ በጣም ይደብራል። ግን እኔ ቃላቱን ሲጠቀም በጣም ስለቀፈፈኝ ነው። አይ ቲንክ በዚህ ራሱ አንዴ ዘሚኩ አንዴ ዶክተር አምጣው ማስረጃውን ክፈተው። ምክንያቱም ልጁ ሰውየው ካልተናገረ ይሄንን ነገር ሳላን ይኸውልሽ አንስቼው ስክሪንሻት አድርጌው ነበር ከሌላ ነገሮች ጋር በስተደልቼዋለሁ። ገብቶሻል? በጣም ያሳዝናል። በነገር ላይ እኔ አንተ እንዳልክ ቃላቱን አንተ እንዳልከው ነው የምቆጥረው። ምክንያቱም እንዴ እኔ ያላልኩት በመጀመሪያ ቃሉን መናገር አልነበረብህም። ሲቀጥል እሺ ቀጥሉ። ለማንኛውም ያሳዝናል። ለማንኛውም እንደዚህ ያልኩት ከመሰላችሁ ከራሴ ያልኩት ከመሰላችሁ ለሁላችሁም ይቅርታ። ከራሴ ያልኩት ከመሰላችሁ ክርስቲያኖች ጌታ መስቀል ላይ ሆኖ የውቁት የነበሩትን ይገሉት የነበሩትን የሚያደርጉትን አያውቁምና ይቅር በላቸው ያለ ደግ አምላክ እንዳለን እንድታውቁ ፈልጋለሁና ያው ትንሽ አስጨንቃላቃለሁ፣ ግን በቃ ለራሳችሁ ይሄን ነገር ተናገሩ። እግዚአብሔር እንደዚህ ይቅር የሚል አምላክ ነው በሚለው እንትን በሉ። አእምሯችሁን አታቆሹ በአንዳንድ ነገሮች። ሶሪ እውነት ነው። ከፈቀዳችሁልኝ እሺ ቀጥል አሲብዬ። ዶክተር አለቅ አለሁ ኔትወርክን በማስተካከል ላይ ይገኛለሁ። ምክንያቱም ግማሹ ድምጻችሁ የተቆራረጠ ነው የሚሰማኝ። ቅዳሜና እሑድ ሰዎችን መስማት ያስቸግረኛል። ምክንያቱም ብዙ ሰው ኔትወርክ ምን እንደሆነ እንጂ። እሺ ዶክተር ራፊዳ ስለ ሪዝየቱል ኸሚስ እናወራ። አሊ ብን አቢ ጣሊብ ነበር እንዴ? አሊ ብን አቢ ጣሊብ ሪዝየቱል ኸሚስ ቀን ላይ ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ነበር? አልሰማሁም እኮ ምንም የምትናገረው ነገር እኮ መስማት ያስቸግረኛል። እሺ ሪዝየቱል ኸሚስ ላይ አሊ ብን አቢ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ነበረ ወይስ አልነበረም? ነበሩ ብለህ ነው የምታምነው? እናመጣለን ረዝየቱል ኸሚስ ላይ እንመጣለን። ግን የዛሬው እኔ ርዕሴ ከአልዓድናኒ ጋር የሚሆነው ለነገው ርዕሴ ማለትም አላህ ካለ ከዛሬ ማታ ጀምሮ እንደምንጀምር ቁጠሩትና ረዝየቱል ኸሚስን ሳይሆን የምናየው አኽላቁን ነብይ ላይ ከዛ እና ደግሞ ኻሊድ ኢብኑ ወሊድን ደግሞ በቀጣይ ጊዜ ደግሞ እናያለን። እሱን ማለት ነው። እሺ መሽኖ ስለራሱ ሌላ ደግሞ እታች ደግሞ ምንድነው የሚለው አንዲ እንትን ማለት ይሄ ለራሱ አህላቅ በጣም ውሸታም የሆነ ሰው እንዴት ብሎ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም አህላቅ ሊያወራ የሚችለው? ላሳይህ አኽላቁን ላሳይህ ማለት አንተ ውሸታም ነህ ማለት ይሄው ሰው ያየው እኔ ውሸታም እንዴ? እኔ እንኳን ቀርቶ እኮ ነብይህ ራሱ እኮ ውሸታም ተብሏል እኮ። ውሸታም ነህ ብለው ተናግረውታል እንዴ? እኔን ተው። እኔ እኮ ይኸውልህ እኔ አንተ ጋር የኔን ውሸታም ትለኛለህ። ይኸውልህ እኔ አንተ አሁን እኔን የምታየኝ
ብዙ ነገር ብለህ በቃ የኔ ደም ራሱ ተፈቅዶልሃል አውቃለሁ ዶክተር እና ቆይ አንዴ ከቻልን ዘሚካኤል በእናትህ አንዴ ይቅርታ ይሄ እንትን አትበሉት ፕሊስ፣ ዶክተር አትበሉት። አንደኛ ይሄ መሀይሙ በሉት ማለት ጭራሽ የሌለ ነገር ማለት እንደ ነብይክ ተው ዶክተር ራፊዳ ተው፣ አትሳደቡ። አይደብረም? እኛ የእነሱን አምላክ የእኛ አምላክ እንዲከበር እንደምንፈልገው የእነሱን አምላክ ሲሰደብ ወይ ነብያቸው ሲሰደብ አንፈልግም። ዶክተር እንዳትሳደብ ከቻላችሁ እኛንም እናንተንም ሌላውን የሚያስተምር ትምህርት ላይ ብትወያዩ አሪፍ ነው። ሐሲብ አይመስልህም? እሺ ስለ ምናምን ይቅርብት። ስለ ረዚየቱል ኸሚስ መሽ ብናወራ ደስ መሽ ይመቻል። እሺ ከአቡ ያዕሱብ ጋር ወቅት እንሰጥና ምክንያቱም እኔ ብዙ ፕሮግራሞች ስላሉኝ አንድ ቀን እናስቀምጥበታለን ከአቡ ያዕሱብ ጋር ማለትም ከዚህ ሳምንት በመቀጠል ማለት ነው። ምክንያቱም በዚህ ሳምንት ውስጥ ከሆነ ብዙ ያልጨረስኩት ፕሮግራም አለ። ረዚየቱል ኸሚስ እስቲ ቆይ ደፍተሬ ላይ ልመዝግብ። ማን ነበር ስምህ? ሐሲፍ ረዚየቱል ኸሚስ እሺ ኦኬ። ከዛ ጠይቀሃለሁ ለምን አሊ ዑመር እንደሚፈራው ብዙ ነገር እንጠያየቃለን። በዚህኛው ቶፒክ ላይ ስለ ረዚየቱል ኸሚስ ተከሰተ ምን ተከሰተ ግን መልሰሃል። ግን ለምሳሌ አሁን የቤት ስከፍት እንዴት ነው የሚደርስ? ከረስቸ መልሰሃል። አለ አድናኒ ግን አልመለስክም። እስካሁን እያየሁህ ነው። ጦምኩ ከዚህ ላይ እንዴት አድርጌ ልመልስ? አልመለስክም ስልህ እኮ ፎሎ ባኩን ነው። እስካሁን አልመለስክም። በምን አድርጌ ነው የምጠራ? መልሻለሁ። ይኸው እሺ። ስለዚህ ዛሬ ስንት ነው? እንደ ፈረንጆቹ ኦገስት 9። ስለዚህ እንዳላህ ፍቃድ ነገ እንደ ፈረንጆቹ ኦገስት 10 ከጠዋቱ 9 ሰዓት ጀምሮ ማለት ነው 9 ሰዓት ስላችሁ ደግሞ 3 ሰዓት ነው ማለትም 3 ሰዓት እንደ ኢትዮጵያ ጀምሮ አኽላቁን ነብይ ሱኒዎች ጋርና ሻዎች መካከል ያለውን እናያለን ማለት ነው። አኽላቁን ነብይ ስለነበረን ቆይታ አመሰግናለሁ። ዶክተር ልጨምርልህ አንድ የምትወያይበት ቶፒክ ይቅርታ ጠይቆ ይውጣ። አንዴ ይቅርታ ጠይቀህ ውጣ ማለት ሰዎችን ይቅርታ ጠይቀህ ውጣ። አንተ አታዘኝም። ቅድም ይቅርታ ጠይቄያለሁ እኮ እኔን አይደለም ያልኩት። ጠይቀህ ውጣ። ይቅርታ ዋሽቻለሁ ብለህ ጠይቀህ ውጣ። አይ እሱን አይደለም አይሻ ስላላደረገችው እኔ አይደለም ይቅርታ አድርግልኝ። አይሻ ይቅርታ ያልጠየቀችበትን ነገር ይቅርታ ጠይቅ ስትለኝ ስላንተ ነው። ቸብ ቃሽማ ስንቸብ እኔን ተወኝ። እሺ ሌላ ርዕስ ጨምርልኝ ሐሲፍ። ምርጥ ረሱል ሰለላሁ ዐለይሂ ወሰለም ከአጎቱ ጡት ሲጠባ እንዴት እንደጠባ ሳይንቲፊክሊ ይሄንን ነገር ታስረዳለህ? እንዴት? ያው ረሱል ሰለላሁ ዐለይሂ ወሰለም ከዓሙሁ አቡ ጣሊብ ጡት አልጠባ? እንዴት? ማን ነው እንደዚህ ያለው? ኡፍ በቃ እናወራበታለን። ማን ነው እንደዚህ ያለው? እንደዚህ ያለው? ናሸሪ ነገር አለ። እትና አሸሪ ነን ግን እኔ እንደዚህ የሚል ነገር እስካሁን አላየሁም። መሳድሩል ሐዲስ አንተ ጋር ምንድነው ርዕሱ በአረብኛ? መሳድሩል ሐዲስ አንተ ጋር ምንድነው? መሳድሩል ሐዲስ አልካፊ ቢሐሩል አንዋር አልካፊ በቃ ይበቃል። አልካፊ ብቻ ይበቃል። በአልካፊ ብቻ እናወራለን። አልካፊ ከአቡ ያሱፍ ጋር ቀጠሮ በመያዝ እሺ፣ ከአንተ ጋር ቀጠሮ እንይዛለን። እሺ አሁን እኔ ሌላ ስራ ስላለኝ መሄድ አለብኝ። በቀጣይ እስከምንገናኝ ሰላሙ ነው። እሺ መርሃባ። እና ሐዲሱን ልታገኘው ከፈለክ ሪዳዓቱ ነብይ ሰለላሁ ዐለይሂ ወሰለም ምን አቢ ጣሊብ ምን አሊ አቢ ጣሊብ ሳይሆን ምን አቢ ጣሊብ ብለህ ማየት ትችላለህ። ኤኒዌይዝ ያ አልአድናን የጠራኸኝ ነበር። ሐሲፍ
አሁን ያኛውን በሁለቱ መካከል በነዛ በሁለቱ በአርዶች መካከል ነስኽ ነበር አልነበረም? እሱን ቼክ እያደረኩት ነው። ሰፊ እንትን ነው ግን ጊዜ ይፈልጋል። ግን እሱን እንትን ነበርና አንድ ነገር መጣልኝ እዚች ጋር እሺ በአቡበከር ጊዜ ቁርአን ሲሰበሰብ ከ12ቱ ኮሚቴዎች መካከል አንደኛው አብደላህ ብን መስዑድ አልነበረም? ነበር። አብደላህ ብን መስዑድ አንደኛው ኮሚቴ ነበር። በዘይድ ምንድነው በዘይድ እንደ መሪ ተደርጎ ግን አብደላህ ብን መስዑድም ከ12ቱ ኮሚቴዎች መካከል አንዱ ነበር። ዘይድ ለምንድን ነው መሪ የተደረገው? እሱ የዑመር እንትን ነው። እሱ እኛ እንትን አይለንም። ግን አብደላህ ብን መስዑድ ከነበረ ቁርአን ሲሰበሰብ ተስማምቶበታል ማለት ነው። ተስማምቷል። ተስማምቶ ነበረ። አልተስማማም ካልከኝ መስረጃውን አቅረብ ያለብህ አንተ ነህ፣ እኔ አይደለሁም። ኦኬ ሙሰነፍ ብን አቢ ሸይባ 30686 حدثنا وكيع عن سفيان عن ابي اسحاق مصنف ابن ابي شيبه مصنف حديث متسبسبበት ابن ابي شيبه እሱን صحيح የሆነ ሐዲስ ነው። አሁን እዚህ ጋር መቀበልክ ነው አንተ ማለት ነው። ኦኬ በቃ ተው ሙስነድ አህመድ እንሂድ። እሺ ኢቭን ዶው ኢማም ራሱ ችግር አልነበረበትም ስላላወቀው ነው። ኖርማል ነው። ሙስነድ አህመድ 3906 እሺ من ይላል? حدثنا عبد الواحد حدثنا سليمان الأعمش عن شقيق بن سلمة قال خطبنا عبد الله بن مسعود فقال لقد أخذت من في رسول الله صلى الله عليه وسلم 70 سورة وزيد بن ثابت غلام له ذؤابتان يلعب مع الأطفال مع الأطفال ሹሩባ ተሰርቶ ሹሩባ ቁጥብጥ ተሰርቶ ዱአበታኑን ያንጠለጠለ እሱማ እሱ ገብቶኛል። ሰባ ሱራ የተቃወመ ነው አይደል? እዚህ ጋር አላህ እሺ፣ አይደለም እየተቃወመ አይደለም። እዚች ጋር መቶ ምናምን ሱሮች ነበሩ። የዛኔ እንትና ዘይድ ልጅ ነበረ እየተጫወተ ነበር በሹሩባው ነው እየሰማሁት እስካሁን ድረስ። እዚህ ጋር ተቃውሞ ነው ተቃውሞ አይደለም። እሺ እንትኑን ንገረኝ፣ እኔም ልክፈተውና ላንብበው። እስካሁን ከሰማሁት ግን ተቃውሞ አላዳመጥኩም። ተቃውሞ ያለው ብሎ ሊቀጠቅጠው ነው እንዴ? ኖ አሁን እኔ ያልኩህ ምን ነበረ መሰለህ፣ ከ12ቱ ኮሚቴዎች ውስጥ ተስማምተው መጨረሻ የደረሱበት ላይ ነው ይሄ ቁርአን የተሰበሰበው። ሲጀመር በአንድ የተሰበሰበ ነገር አይደለም። ረጅም 2 ዓመት ነው ምናምን የፈጀ እንትን ነው። ግን ዞሮ ዞሮ ተስማምተው እንትን ያሉበት ጉዳይ ነው። አይ አልተስማማም የአብደላህን እዚች ጋር ሪጀክት አድርጎት ነበረ ካልከኝ ሪጀክት አድርጎኝ እንደነበረ የሚያሳይ አንድ የሆነ ሐዲስ ነው ማምጣት ያለብህ። ገብቶሃል? ለማለማታቸው ይበቃል እኮ ቁርአናቸው ይገናኛል። ቁርአናቸውማ ተተወኮ የዛኔ እኮ አይደል እንዴ? ወደ አንድ ሙስሐፍ ተደርጎ እኮ አንድ ቁርአን ተባለ እኮ። አሁን የሰው ቁርአን የእንትና ቁርአን አንድ ለምዝች ጋር ምክንያቱም ሲሰበሰብ 12ቱም ነበሩ። የዘይድንም ቁርአን እኮ አለ እኮ የራሱ እንትን ሰላቡ በከር በኋላ ነው የመጨረሻው ከአቡበከር በኋላ ነው እንጂ ከአቡበከር በፊት እኮ አይደለም የምናወራው። ስለዛ እኔ ስለመጨረሻኛውን ቨርዥን የመጨረሻኛውን ኦፒኒየን ነው የምናወራው እንጂ መጀመሪያ ላይ ከአቡበከር ጊዜ አይደለም። የዑስማን ብን አፋን ፍትራ ነው የምናወራው እንጂ ስለ አቡበከር ፍትራ አይደለም። አይ ወደ አቡበከር የሄድኩልህ ለምን መሰለኝ? ወደ አቡበከር የሄድኩልህ እነዚህ ሙዓዊዘተይኖቹ በአቡበከር ላይ ነበሩ የሚለውን ለማምጣት ነው። ምክንያቱም ከእነዚህ እንትኖች አልነበረም ነበረ። እሺ ከዛስ? ስለዚህ ከነበረ ይሄ ከነበረ ያው ያኛው እንትን ነው ኮፒ ነው የተደረገው አይደለም እንዴ? ከአቡበከር ቁርአን እኮ ኮፒ ነው መሰለህ። እዚህ ጋር ትገሩ አሁንም እኔ ቅድም ያልኩት ነገር እኮ ስታንድ ያደርጋል። ስታንድ የሚያደርግበት ምክንያት ምንድነው? አብዱላህ ብን መስዑድ አብዱላህ ቀርቧል ምትል ከሆነ ወይ ደግሞ ሌላ ሰሃቢ ቀርቧል ምትል ከሆነ ማስረጃ ከሌለ ደግሞ ማምጣት ያለብኝ አሁን እኮ አንተ ነህ እኮ። እኔ እኮ በእኔ በኩል ያለውን የዛኛውን አመጣልሃለሁ፣ እንፈልጋለን፣ እናመጣለን። በ2 ወር ውስጥ ነስኽ የተደረገ አልነበረ የሚለውን በደንብ አመጣልሃለሁ፣ እንፈልጋለን። ግን እሱን ሳይሆን አብዱላህ ብን መስዑድ ከአብዱላህ ብን መስዑድ ውጪ ከአብዱላህ ብን መስዑድ ውጪ አርض الأخيران የቀረበ ሰው አለ ወይ?
እሱን እሺ የለም ብለን እንያዘው። የለም በሚለው የለም ከሆነ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሁዱር ቁርአን ሚን አርበዓ ከአራት ብሎ አንደኛውን የጠቀሰው አብዱላህ ብን መስዑድን ነው። አብዱላህ ብን መስዑድን ከሆነ አብዱላህ ብን መስዑድ ለመጨረሻውን ዓርض አኺራ ቀርቦ ከሆነ ኦኬ እኛ ቁርአንን ከማን መውሰድ ነው ያለብን? ከዘይድ ብን ታብት ነው ወይስ ከአብዱላህ ብን መስዑድ ነው? አሁን ስለዚህ አሁን አንተ ቅራኔህ ምን ጋ ነው? ለምንድን ነው ዑመር ዘይድን ሄድ አድርጎ የሾመው? ለምንድን ነው አይደለ? አብደላህ መሆን እየነበረበት ነው አይደለ? ኤግዛክትሊ ለምንድን ነው አብደላህ? እሱ ሌላ ፖይንት ነው። እሱማ ሌላ ቶፒክ ሊሆን ነው ማለት ነው። ግን ዘይድም ይሁን አብደላህ እሺ ቆይ አሁን እኔ ለማለት የፈለኩትን ስማኝ ማለት ዘይድም ይሁን አብደላህም ይሁን ማንም የተሾመው ማንም ይሁን መጨረሻ ላይ እነዚህ ኮሚቴዎች አንድ የደረሱበት መስማማት ተስማምተውበት ኮምፓይል ያደረጉት ቁርአን አለ አይደለ? እዛ ቁርአን ላይ እነዚህ ሙዓዊዘተይኖቹ ከተካተቱ ስለዚህ የዑበይን የመጀመሪያ ሐሳቡን በዚህ በሙዓዊዘተይን ያመጣውን እንትን ጀስቲፋይ ያደርጋል ማለት ነው አይደለም? አዝካር ብቻ እንዳልነበሩ ጀስቲፋይ የማያደርግበት ምክንያት ምንድነው? ዘይድ ብን ሳቢት ዓርض አኺራ ቀርቧል ምትል ከሆነ ማስረጃ ስጠኝ። እኔ ማውቀው አብዱላህ ብን መስዑድ ስለ ዘይድን በቃ ዘይድን እንትወሽ አልቀረበም ብዬ እንያዘው አልቀረበም ብለን እንያዘው። እሺ እንደውም ባንዳንተ እንሂድና ከአብደላህ ውጪ ማንም የቀረበ የለም ብለን እንያዘው። እሺ እንደኔው ስለሄድክ አይደለም እኮ እንደ ሐዲሱ ስለሄድክ እሺ ችግር የለውም። እንደ ሐዲሱ እኔ አልስማማበትም። ስለ ሐዲሱ የሚለው አብደላህ ነበር ነው እንጂ አብደላህ ብቻ ነበር አይልም ነው። ቅድም ያመጣው ሐሳቦች አሉ እሱ ላይ ሌላ ማስረጃ አምጣ። እሱን ቶፒክ እንቶ ነው እሱን ቶፒክ ላይ በአንተ ተስማማኝ። እሺ እንደዚህ ብለን እንለፍ። አይ ስለ በአንተው ተስማማው እኮ አይደለም ተረዳኝ አይደለ? እዚህ ጋር ማስረጃ ካለ አቅርብ። ሰሂህ የሆነ ሐዲስ የለም። እሺ በእንደዚህ እንያዘው። ዘይድ እንደነበረ ሰሂህ የሆነ ሐዲስ የለም። አብደላህ ብቻ እንደነበር ነው ሐዲሶቹ የሚያሳዩት። በዚህ አሁን እሺ ስለዚህ አብደላህና እንዴት ትሰራለህ? እሺ አሁን እኔ ልናገር የኔ ፐርስፔክቲቭ። እሺ ስለዚህ እንደ አብደላህ ስንሄድ አብደላህም ይሁን ማንም ይሁን እዚች ጋር እኛ አይመለከተንም። ስለ ምንድነው የዑመር ጉዳይ ነው። ዑመር ለምን አብደላህን አልሾመውም? እሱ የዑመር እንትን ነው። እሱ ላይም ቼክ እናደርጋለን ለምን አብደላህ እንዳልተሾመ፣ ለምን ዘይድ እንደተሾመ ማለት ነው። የእድሜ እንትን አይደለም። እዚች ጋር ግን ማንም ይሾማን እነዚህ 12ቱ ኮሚቴዎች ተሰብስበው ተስማምተው ይህንን አንድ ኮምፓይል የተደረገውን የአቡበከር ቁርአንን ሲያመጡልን እዛ ቁርአን ላይ ግን ሙዓዊዘተይኖቹ ነበሩ ወይስ አልነበሩም ነው። ከነበሩ ካልከኝ ዞሮ ዞሮ አብደላህ ብን መስዑድ ተስማምቷል ማለት ነው። በቃ አይደለም እየሰማኸኝ ነው? ግን እኔ እዚህ ጋር ፐርስፔክቲቭ ያንተ ፐርስፔክቲቭ ነው። አይ ሪስፔክት ኢት እኮ ተዳኛ አይደለ? አብዱላህ ብን መስዑድ ከሚለው ጋር እኮ ነው የምትጋጨው እዚህ ጋር። አብዱላህ ብን መስዑድ ራሱ ወጥቶ ይሄኛው ቁርአን አይደለም እያለ በዛ ሰዓት ተስማምቷል ትለኛለህ እንዴ? ይሄ መቼ ነው? ይሄ መጨረሻ ላይ ኮምፓይል ከተደረገ በኋላ በስንት ዓመት? እሺ እሱን እንየው። እሱን ማስረጃ ካለ በሱን እንየው። የእንትኑ ጉዳይ ላይ ኮምፓይል ከተደረገ በኋላ አብዱላህ ብን መስዑድ ኩፋ የሄደው መች ነው? አብዱላህ ብን መስዑድ ኩፋ የሄደው በዑስማን ጊዜ መሰለኝ አይደለ? በዑስማን ጊዜ ከሆነ በአቡበክር ጊዜ አልነበረም። በአቡበክር ጊዜ ነበረ። ስለዛ በኮሚኒቲው ጋር ቢገባም የሚገርም ነገር አይደለም። ግን ኩፋ ላይ ሆነ ኮሚኒቲ ላይ እንዴት ይሆናል? ኩፋ ላይ አንዴ ብቻ ነው ሄደው አብዱላህ ብን መስዑድ። አሁን እኮ በተደጋጋሚ ሄዷል። ስለዚህ ኩፋ ስንል የዑስማኑን ብቻ አይደለም የምንይዘው ነው። እኔ አሁን የዑስማን ያልኩ ምክንያት ስላለኝ ነው። ለምን አልተሾመም? ግን ከማን ጋር ነው የተጣላው? ማን ነው ያቃጠለበት? ማን ነው ያወራው? አቡበክር አይደለም ያናገረው እኮ አብዱላህ ብን መስዑድ እንደዚህ ታደርጋለህ። እሺ ማን ነው? ዑስማን። አሁን እኮ ስለ ዑስማኑ ጊዜ አይደለም እያወራን ያለ ነው። መጀመሪያ አቡበከር ጋር ያለውን ነገር ክላሪፋይ እናድርግ ብዬ ነው። አሁን አንተ የድሮውን ነው እኛ አዲሱን አቋም ነው እንጂ ምን ወስተው የድሮውን አቋም አይደለም። አዲሱ ደግሞ እኔ ደግሞ አሁን እሺ በዛ ከተስማማን ወደ ዑስማን ደግሞ መሄድ እንችላለን። በላይኛው ከተስማማን በአቡበከር ላይ እነዚህ ሙዓዊዘተይን እንደነበሩ ከተስማማን ወደ ዑስማን ደግሞ እንወርዳለን። እንደዛ እንወጣለን። ያው ነው አቡበክር የድሮ ስለሆነ
ኦኬ እሺ እንሂድ ወደ አዲሱ ወደ መጨረሻኛው እንሂድ። ምንድን ነው የሚለው አብዱላህ ብን መስዑድ ስለ ሙዓዊዘተይን? ስለ ሙዓዊዘተይኖቹ እንደዛ መሄድ እንችላለን። እሺ አሁን አንተ እያልክ ያለኸው ስለዚህ ዑስማን ኮፒ ሲያደርገው ከሐፍሳ ተቀብሎ ኮፒ ሲያደርገው እነዚህ ሙዓዊዘተይኖቹም ምንድነው اللهم صل وسلم على سيدنا محمد በአቡበከር ከተስማማንማ ዑስማን ኮፒ ያደረገው ነገር ልክ አይደለም ነው እያልክ ያለው። ኮምፕሊት የሆነ ኮፒ አይደለም፣ ኮፒ አይደለም፣ በራሱ ጨምሯል ወይ ቀንሷል ነው እያልከኝ ያለው አይደለ? ተጨምሯል ተቀንሷል ነው። ምክንያቱም አብዱላህ ብን መስዑድ አርድ አልአኺራ ነው የቀረበው ነው። አብዱላህ ብን መስዑድ አርድ አልአኺራ ቀርቦ እሱ ነው የሚያውቀው ነስኽ የተደረገውና ነስኽ ያልተደረገውን። ግን ሆኖም ከሐሳቡ ጋር ተጋጭቶ አብዱላህ ብን መስዑድ ያለውን ነገር ስህተት ነው ብሎ ሱረቱል ፈለቅና ሱረቱል ናስ ተምሯል ቁርአን ውስጥ ላይ። እሺ ስለዚህ እንደዚህ ስንል ለምንድን ነው አብዱላህ ብን መስዑድ ዑስማን እነዚህን ኮሚቴዎች ሲያሰባስብ ሐሲፍ ሰማለው ጥያቄ ላይ ላንተ ከጨረስኩኝ በኋላ ሳይሆን አይ ጠርሳል። አንድ ጊዜ አጠራ አድርጌ ጠይቄ ተወራለሁ። በዙ በትምትወያዩበት ርዕስ ነውና ነው አብዱላህ ብን መስዑድ ተቁርአን አይደሉ ሙዓዊዘተይን ያሉት በግልጽ ትሰጠኛለህ ማስረጃ? በግልጽ ቅድም ወረደ የጨረስነውን ነገር ነው። ወደ ኋላ አልመለስም። አይ ሰምቻለሁና ነው ስለሰማሁ ነውና ነው ሙስሊሙ አህመድ ላይ ምናምን ሲዘግ የነበረውን አስቻም። ስለዚህ በግልጽ ቁርአን አይደሉ ብሏል። ከፈለክ እንሄዳለን ወደ እሱ ቶፒክ፣ ግን ከአልአድናኒ ጋር የጀመርነውን አለ እንጨርሰውና ወደ አንተ ይመጣል ነው። አይ እሱ ጋር ብዙ አውርታችኋል ቅድም ብዬ ነው። አሁን እዚህ ላይ ተከተልክ ምሳሌ በግልጽ አሁን አብዱላህ ተቁርአን አይደሉም የሚል ታገኘ ታመጣለህ ታመጣ ብዙ ማውራታችን ሆነ ሌላ ነገር ነው። ብዙ ማውራታችን የሚወስነው አንተ አይደለም። ኦኬ ሐቅ የሚለውን ከሆነ በእሱ ትበላለህ። እሱ ከሆነ አያሰድህም። ኦኬ አያሰድህም። ሌላ ማስረጃ ካለህ ታመጣለህ እንጂ whatever የለህም ማስረጃ ማለት ነው። አይ ማስረጃ የለህም። አይ ማስረጃ የለኝም ሳይሆን ያልኩት ኦልሬዲ ማስረጃውን ቅድም 1000 ጊዜ ጠቅሼው ቁጥሩ ተጽፎ ጨርሰን እንደገና አሁን መሀል ላይ ገብተህ መተህ ልታወራ ከሆነ ፍቃዱን አልሰጠሁህም ነው። ተዳኝ አይደለ? ከሱ ጋር ከጨረስኩኝ በኋላ ካንተ ጋር በሰፊው እናወራለን። እና ሙስከጂ ተጣቀኛለህ የሚለውና ያመጣው ሰምቻለሁ። አችን ላይ ሐቅ የሚለውና ያመጣው ሌላ አላመጣህም። እርሱ ከሆነ ያው አያሰድህም ለማለት ፈልጌ ነው። ኦኬ አላማንታ አልቀጥልም አንተ ጋር ማለት ያ ማስረጃ የለኝም። እሺ ናሙስ እኔ ማስረጃ የለኝም። ምንም አይነት ማስረጃ የለኝም። አዎ አብዱላህ መስዑድ ተቋና አይደሉም የሚል አቋም በግልጽ አታመጣም። ማንም ሰው ያመጣም ዝውይት በነገራችን ላይ ዝውይት የሚገባ ሰው ይበላል። በእርግጠኝነት ነው ይበላል ነው የምላችሁ። ምሳሌ አሁን ብዙ ጊዜ አሁን ተበልቻለሁ አሁን መስዑድ ይዘው ነው እርግጠኛ ነኝ ነው የምላችሁ። ቶፒክ እንዲትግ ማንኛውም ሰው ቢገባ በዝውይት ላይ በእርግጠኝነት ይበላል። አንተ በህስ አድርገህ መጀመሪያ በህስ አድርገህ መርሐባ እማራለሁ። ይቅርታ በጣም ይቅርታ። ካሁን በኋላ በደንብ እማራለሁ ስለዚህ ጉዳይ። ኦኬ እሺ ናሙስዬ እማራለሁ። ማርቶ እሺ ጎበዝ። አሁን ሚውት አድርግና ከአልአድናኒ ልቀጥል። አልአድናኒ